population trends in less developed countries ባላደጉ ሀገራት ላይ ያለው የህዝብ ትሬንድ ምን ይመስላል? As you may remember, the rate of population increase around the world has shown a fluctuating trend over time. በዓለማችን ላይ የህዝብ ቁጥር መጨመር fluctuating trend አለው ነው። አንዴ ከፍ ይላል፣ አንዴ ዝቅ ይላል። እንደዛ fluctuate የማድረግ ትሬንድ አለው። Population growth rates in less developed countries were relatively modest in the mid-18th century. በ18ኛው ክፍለ ዘመን አጋማሽ ላይ ባላደጉት ሀገራት ላይ ያለው የህዝብ ቁጥር እድገት ፍጥነቱ ማከለኛ ነበር፣ ብዙም ከፍ ያላል ነበር። Since 1920s, the rate of the natural increase in the less developed countries rose to approach those in more developed countries and began to exceed in the 1930s. በ1920ዎቹ ያላደጉት ሀገራት ላይ ያለው የህዝብ ቁጥር እድገት በዛ ጊዜ አድገዋል ከሚባሉት የህዝብ ቁጥር ላይ የደረሰበት ጊዜ ነበር። ከዛ በ1930ዎቹ ትቶ አለፈ። በ1930ዎቹ እና 40ዎቹ ላይ LDCs least developed countries የሚባሉት began their demographic shift from high birth and death rates to low birth and death rates somewhat later in the 20th century. እነዚህ ሀገራት shift ያደረጉት ከከፍተኛ ውልደትና የሞት መጠን ወደ ዝቅተኛ የውልደትና የሞት መጠን shift ያደረጉት በ20ኛው ክፍለ ዘመን መጨረሻ በኋላ አካባቢ ነው። እዚህ ጋር የሚያሳየው changes in total population ከ2019 እስከ 2050 ባለው የህዝብ ቁጥር ለውጥ ነው። በፐርሰንት population ከ2019 እስከ 2050 ባለው 100% እስከ 180% ህዝብ ያደገበት በዚህ ከለር በፒንክ ከለር የምታዩት፣ ወርዶ ደግሞ በአረንጓዴ ከለር ኔጌቲቭ የህዝብ ቁጥር የቀነሰበት ነው። በእነዚህ አካባቢዎች አረንጓዴ የህዝብ ቁጥር ኔጌቲቭ ውስጥ የገባበት፣ ያ ማለት መጀመሪያ ከነበረው የቀነሰበት እንደማለት። በእንደዚህ ከለር አፍሪካ ላይ የምታዩት ቀይ ከለር ደግሞ ከእጥፍ ከ100% አልፎ እስከ 180 ሁለት እጥፉን ላይ የጨመረበት። Since the Second World War, significant progress has been made in the provision of medical facilities, disease management, piped water, improved housing. እነዚህ በለስ ዴቨሎፕድ ሀገራት ላይ የተደረጉ ነገሮች ናቸው። ከሁለተኛው የዓለም ጦርነት ጀምሮ እነዚህ ባላደጉት ሀገራት ላይ የሜዲካል ፋሲሊቲዎች፣ የጤና መጠበቂያ እቃዎች፣ የበሽታ መቆጣጠሪያ፣ የቧንቧ ውሃ፣ የተሻሻለ ቤት፣ ስፕሪድ ኦፍ ኤዱኬሽን ትምህርት የተስፋፋበት ነው። all of which have led to a decrease in death rates particularly among young people. እና ይሄ ደግሞ ምን አስከተለ ማለት ነው? እነዚህ ነገሮች መስፋፋታቸው የሚሞት ሰው ቁጥር መቀነስ ጀመረ፣ በተለይ ወጣት ሆኖ የሚሞት። as a result between 1980s and 2010 the population of LDCs nearly doubled. so ከ1980ዎቹ እስከ 2010 ባለው በዚህ ባላደጉት ሀገራት ላይ የህዝብ ቁጥር ኦልሞስት ደብል ሆኗል። 100 ሚሊዮን የነበረው 200 ሚሊዮን፣ 50 ሚሊዮን የነበረው 100 ሚሊዮን። The population of LDCs is expected to rise from 855 million in 2011 to 1.67 billion by 2050. እንግዲህ ያላደጉት ሀገራት ላይ ያሉ ህዝቦች 855 ሚሊዮን የነበረው በ2011 በ2050 1.67 ቢሊዮን ይደርሳል ተብሎ ይጠበቃል በግምት መሰረት። አፍሪካን LDCs had the highest population growth rate of እንግዲህ በዚህ በ1970 እስከ 2012 ባለው በህዝብ ቁጥር እድገት ከፍተኛ ባላደጉት ሀገራት ከፍተኛ የአፍሪካ እድገት ነው። አፍሪካ 2.8% ነው ያደገው። በየአመቱ 2.8% ያደገ ነበር which was higher than the world LDCs average. የዓለም እንደ ዓለም LDC ሲሰራ የዓለም ያላደጉ ሀገራት 2.5% ነው በየአመቱ ሲያድግ የነበረው የህዝብ ቁጥር። ከዚህ ውስጥ የአፍሪካ 2.8 ነው በየአመቱ ሲያድግ የነበረው፣ ከፍተኛ ነው። Between 2019 and 50 2/3 of less developed nations are forecast to see population growth with 40 of them expected to rise by more than 15% and 19 likely to quadruple their population due to ongoing high fertility.
ከ2019 እስከ 2050 ባለው ያላደጉት ሀገራት ሲጠና 40 ሀገራት የህዝብ ቁጥራቸው በ50% ይጨምራል። እስከዚህ ባለው እስከ 2050 ባለው 40 ሀገራት አሁን 100 ሚሊዮን ካለ በ50% ሲጨምር 150 ሚሊዮን ይሆናል እንደማለት ነው። እና 19 የሚሆኑት ሀገራት ደግሞ የህዝብ ቁጥራቸው 4 እጥፍ ይሆናል። 100 ሚሊዮን ከሆነ 400 ሚሊዮን ወደ መድረስ ከፍተኛ የውልደት መጠን ስላለ rapid population increase is thus one of the most important issues confronting most developing countries። ስለዚህ በማደግ ላይ ያሉ ሀገራትን ፊት ለፊት የሚጋረጠው ዋናው ጉዳይ ፈጣን የሆነው የህዝብ እድገት መጨመር ነው። A rapidly rising population adds to the difficulty of eradicating poverty። እንግዲህ በፍጥነት የሚያድግ የህዝብ ቁጥሩ በፍጥነት ከፍ የሚል ሀገር ምን አይነት ተጽዕኖዎችን ያሳድራል? ድህነትን ድህነትን ማጥፋት የሚለው ነገር ላይ ችግር ያመጣል። ድህነት አይጠፋም። ኢምፕሩቪንግ ኳሊቲ ኦፍ ላይፍ የህዝብ ህይወትን ማሻሻል፣ የኑሮ ደረጃ ማሻሻል የሚለው ጥያቄ ውስጥ ይገባል። ኮምባቲንግ ሃንገር ኤንድ ማልኒውትሪሽን ረሃብን እንዲሁም ማልኒውትሪሽንን የተመጣጠነ ምግብ አለመመገብ የሚለውን ነገር ለማስቀረት የሚሰራው ጥረት ላይ ዲፊካልቲ ይጨምራል። ኢምፕሩቪንግ ዘ ኳሊቲ ኤንድ ከቨሬጅ ኦፍ ሄልዝ ኤንድ ኤዱኬሽን ሲስተምስ የጤና እንዲሁም የትምህርት ሲስተሙ ጥራት ያለው ይሁን የሚለው ላይ ጥያቄ እንዲነሳ ያደርጋል። The fast growth of many developing world cities has made it nearly hard for governments to provide appropriate infrastructure። በጣም ከፍተኛ መጠን ያለው የህዝብ ቁጥር የሚመዘገብባቸው ቦታዎች ላይ ሀገራት ላይ ያሉ መንግስታት ለህዝቦቻቸው በቂ የሆነ ኢንፍራስትራክቸር እንዳያደርሱ ከልክሏቸዋል። Furthermore, the ever-increasing rural to urban movement of workers and families is putting immense strain on cities that are unprepared to handle the inflow። በጣም ደግሞ ከገጠራማ አካባቢ ወደ ከተማ አካባቢ ከፍተኛ ቁጥር ያለው ህዝብ መፍለሱ ከተሞች ያንን ያህል መጠን ህዝብ ለመቀበል ዝግጁ ሳይሆኑ ስለሚመጡ ጫና አሳድሮባቸዋል። ኦቨርክራውዲንግ በጣም የህዝብ መብዛት፣ ትራፊክ ኮንጀንሽን የትራፊክ መጨናነቅ፣ የመኪና ሊሆን ይችላል ክራውድድ መሆን፣ ኢናዲኩዌት ሳኒቴሽን ንጽህና በስርዓቱ አለመጠበቅ፣ ኤዱኬሽን ፋሲሊቲስ የትምህርት አገልግሎት ፋሲሊቲዎች ለትምህርት የሚያስፈልጉ ነገሮች ብቁ ሆነው አለመቅረብ፣ the emergence of antisocial behavior where consequences of rising population density እና ከማህበራዊ ነገር ያፈነገጠ ጸባይ እንደዚህ አይነት ነገሮች የህዝብ ብዛት ከፍ ከማለት ጋር ተያይዘው የሚመጡ ናቸው። Another effect is the growth of informal communities with no infrastructure and amenities። ሌላው ኢፌክት ደግሞ የህዝብ ቁጥር በከፍተኛ መጠን ማደጉ ኢንፎርማል የሆኑ ማህበረሰቦች መፈጠር ይጀምራሉ። ማህበረሰብ እየተፈጠረ ይሄዳል። ያ ማህበረሰብ ኢንፍራስትራክቸር የሌለው ማህበረሰብ፣ ጥበቃ የሌለው ሰብአዊ ጥበቃ የሌለው ማህበረሰብ እየበዛ ይሄዳል። A related worry is that urbanization is encroaching on lands that were previously used for agriculture። ከተማነት ደግሞ እየተስፋፋ ሲመጣ ቤቶች እየተሰሩ የንግድ ተቋማት እየተሰሩ ሲሄዱ ድሮ ለግብርና ጥቅም ላይ የሚውል መሬት እየተያዘ ይሄዳል። ያንን ኢንክሮች እያደረገ ድንበር እየዘለለ ይሄዳል ነው ወደዛ የግብርና መሬት እየጠፋ ይሄዳል። Increased population density may be beneficial if it results in larger marketplaces። ይሄ የህዝብ ቁጥር ከፍ ማለቱ ያ ከፍ ያለው የህዝብ ቁጥር የገበያ ሁኔታ ማርኬት ፕሌስ የሚፈጠር ከሆነ ገበያ የሚፈጠር ከሆነ ጥሩ ነው። Increased economic engagement ኢኮኖሚያዊ ስራ ላይ የሚሳተፍ ከሆነ ህዝቡ ጥሩ ነው። More intellectual exchange በእውቀት ከፍ ብሎ እውቀት ያለው ከሆነ ጥሩ ነው። And labor division የሰው ኃይል እውቀት ያለው ክህሎት ያለው ከሆነ ጥሩ ነው። Recent reductions in fertility have caused the population at working age to expand faster than at other ages across most of sub-Saharan Africa። እና በቅርብ ጊዜ የተደረጉ የህዝብ ቅነሳዎች ወይንም ሪዳክሽን የህዝብ ሲባል የመውለድ መጠን ቅነሳዎች የሚሰራው ሰው
ወይንም ወርኪንግ ኤጅ ከ25 እስከ 64 አንድ ሰው የሚሰራበት እድሜ ነው ተብሎ ነው የሚታሰበው። ያ የህዝብ ቁጥር ከፍ እንዲል ወይንም እንዲስፋፋ አድርጓል። በተለይ በሰብሳራን አፍሪካ አካባቢ፣ በኤዥያ፣ በላቲን አሜሪካ፣ በካሪቢያን እነዚህ ከዛ ያ ደግሞ ፋስተር ኢኮኖሚክ ግሮዝ የኢኮኖሚ እድገት ፈጣን የሆነ የኢኮኖሚ እድገት እንዲመጣ አስችሏል። ምክንያቱም የሚሰራ ሰው ብዙ ሲሆን ኢኮኖሚው ከፍ ይላል። To reap the benefits of this demographic dividend, governments must invest in education and health, particularly for young people, as well as establish an environment that promotes long-term economic growth. ስለዚህ መንግስታት ይሄንን ነገር ከዚህ የሚገኘውን ትርፍ ለማጨድ ምን ማድረግ አለባቸው? ዜጎቻቸው ላይ በትምህርትና ጤና ላይ መስራት አለባቸው። የተማረ ሲሆን ዕውቀት ያለው ሲሆን ያ ሁሉ የመስራት ብቃት ያለው ሰው ዕውቀት ሲኖረው ብዙ ነገር መፍጠር ይችላል፣ ገቢ ያስገኛል። ጤንነት ሲኖረው ብዙ ነገር ይሰራል ነው በተለይ ወጣቱ ትውልድ። Because of low fertility and in certain cases significant rates of immigration, the populations of at least 55 less developed nations indicated in green hues on the map are expected to shrink between 2019 and 2050. እና የህዝብ ቁጥራቸው በጣም አነስተኛ ከመሆኑ ይሄ የመውለድ መጠናቸው አነስተኛ ከመሆኑ የተነሳ እዚህ ጋር ስዕል ላይ እዚህ በአረንጓዴ የምናያቸው ምን አይነት ሀገራት ናቸው? የህዝብ ቁጥራቸው ኔጌቲቭ ውስጥ የገባ ያ ማለት አሁን ካለው የህዝብ ቁጥር በአመቱ ያነሰ ነው የሚሆነው፣ የጨመረ ሳይሆን እድገቱ ያነሰ ኔጌቲቭ ውስጥ የገባ ሀገራት የውልደት መጠናቸው አነስተኛ በመሆኑ ምክንያት ከ2019 እስከ 2050 ባለው የህዝብ ቁጥራቸው ይመናመናል ተብሎ ይታሰባል። እነ ቡልጋሪያ፣ ላቲቪያ ሀገራት፣ ሊቱኒያ፣ ዩክሬን፣ እንደ ዋሊስ፣ ፋቱና አይላንዶች ደሴቶች ላይ ያሉ ሀገራት እነዚህ anticipated to lose the most population between ከ2019 እስከ 2050 ብዙ ሰዎችን ያጣሉ እና ሎዛቸውም ከ20% በላይ ኤክሲድ ሊያደርግ ይችላል የሚያጡት የሰው ቁጥር ተብሎ ይታሰባል። ፖፑሌሽን ትሬንድስ ኢን ሞር ዴቨሎፕድ ካንትሪስ ባደጉት ሀገራት በደንብ ባደጉት ሀገራት የህዝብ ትሬንዱ ምን ይመስላል? ሞር ዴቨሎፕድ ካንትሪስ ማለት በአጭሩ ሲጻፍ MDCs population growth rates are lower than those of LDCs ከሊስት ዴቨሎፕድ ካንትሪዎች የህዝብ ቁጥር እድገታቸው ያነሰ ነው MDCs and they are going lower እያነሰ ነው የሚሄደው። unlike LDCs the most important concern with MDCs is population stagnation accompanied by aging። እንግዲህ LDCs ላይ ዋናው ትኩረት ምንድነው? የህዝብ ቁጥር በጣም በዛ እንቀንስ ነው። እዚህ ጋር ደግሞ MDCs ላይ ዋና ትኩረት የህዝብ ቁጥር በጣም አነሰ እንዳይጠፋ ስታግኔት እንዳያረግ። የህዝብ ቁጥር ሲቀንስ ምንድነው? ኦሬዲ የተወለደው ብቻ ይኖርና ያረጃል ኤጂንግ እና ያረጀው ቁጥር ከሚወለደው የበለጠ ይሆናል። ስለዚህ ስራ የሚሰራ ሰው አይኖርም እንደማለት። as a result the number of people of working age has decreased መስራት የሚችለው የሰው ቁጥር ዲክሪዝ ያደርጋል። በእነዛ ሀገራት ላይ ያረጀ ሰው ይበዛል። a reduced potential support ratio is the effect of a declining number of working age populations። ይሄ reduced potential support ratio ማለት potential support ratio ማለት ሰፖርት የሚያግዝ አቅም ያለው ሰው ማለት ነው። እንግዲህ የሚሰራው ሰው ከ25 እስከ 64 እድሜ ያለው ሰው ሲካፈል ከ65 በላይ ያለው ድጋፍ የሚፈልግ ሰው ብለን መያዝ እንችላለን። ከ25 እስከ 64 ያለው ሰው ቁጥር ከ65 በላይ ላለው ሲካፈል ይሄ ፖቴንሻል ሰፖርት ሬሽዮ ይባላል። እዚህ ጋር በምናይበት ጊዜ ፖቴንሻል ሰፖርት ሬሽዮ ነው ከ25 እስከ 64 ያለው የሰው ቁጥር ሲካፈል ከ65 በላይ ላለው። እዚህ ጋር ኖ ዳታ ነው። ከ1 እስከ 3 በጣም አረንጓዴው ይሄ ሬሽዮ ከ1 እስከ 3 ሲሆን ያ ማለት ከ65 በላይ እድሜ ያለውን ሰው ድጋፍ የሚያደርገው አንድ ሰው ወይ 2 ሰው ወይ 3 ሰው እያለ ሲሄድ እየጨመረ ይሄዳል እና አንድ ሰው ማለት አንድ ሰው ነው አንድን ከ65 በላይ ያለ ሰው ድጋፍ የሚያደርገው። በአንድ ሰው ስንት ሰው? 2 ከተባለ 2። በጣም አረንጓዴ የሆኑበት ሀገራት ፖቴንሻል ሰፖርት ሬሾአቸው ያነሰ ነው።
አራውንድ ዘ ወርልድ ዘ ፖቴንሻል ሰፖርት ሬሽዮ ኢዝ ከረንትሊ ዲክሪዚንግ። በዓለማችን ይህ ፖቴንሻል ሰፖርት ሬሽዮ እያነሰ ነው። በጣም ፖቴንሻል ሰፖርት ሬሽዮ ላውስት የሆነበት ሀገር በዓለማችን ላይ ጃፓን 1.8 ከሁለት ያነሰ ማለት ነው። ሁለት ቢሆን እንኳን ምንድነው ከ65 በላይ አንድን ከ65 በላይ የሆነ ሰውን የሚደግፉት ሁለት ልጆች ናቸው ወይንም ሁለት ሰዎች ናቸው ተብሎ ነው የሚታሰበው። አቨሬጁ ነው። Furthermore, 29 countries, mostly in Europe and Caribbean, already have support ratio of less than 3. ወደ 29 የሚሆኑ የካሪቢያን እና የአውሮፓ ሀገራት ሰፖርት ሬሾአቸው ከ3 ያነሰ ነው። ከ65 በላይ ለሆነ ለአንድ ሰው ከ3 ያነሰ ሰው ነው ድጋፍ የሚያደርገው እንደማለት ነው። በ2050 48 ሀገራት እና ዩሮፒያን እና ሰሜን አሜሪካን ጨምሮ ምስራቅና ደቡብ ምስራቅ ኤዥያ እነዚህ ፎርካስት ቱ ሃቭ ፖቴንሻል ሰፖርት ሬሾአቸው ከሁለት ያነሰ ይሆናል። እነዚህ ሀገራት ፎርካስት ሲደረግ ሲተነበይ the low potential support ratio value show the potential impact of population aging on the labor market and economic performance as well as the economic pressure that many countries will face in the coming decades as they seek to build and maintain public health care, pensions and social protection for the aged። እንግዲህ ይሄ የሚያሳየው የፖቴንሻል ሰፖርት ሬሾ እያነሰ መሄዱ የሚያሳየው ምንድነው? እንግዲህ በረጅም ጊዜ የሚሰራ ወርኪንግ ኤጅ ላይ ያለ ሰው እየቀነሰ ይሄዳል እና ያረጀ ሰው ከፍ ይላል። በዚህ ጊዜ ኢኮኖሚውን የሚደግፈው የኢኮኖሚ ፐርፎርማንሱ እየወረደ ነው የሚሄደው የሚሰራ ሰው ከሌለ። ስለዚህ በሚቀጥሉት 10 ዓመታት እነዚህ ሀገራት ምን ያጋጥማቸዋል? የጡረታ፣ የጤና ጥበቃ፣ የማህበራዊ ጥበቃ ለነዚህ ላረጁ ኤጅድ ለሆኑ ሰዎች እነዚህ አይነት ሁኔታ ውስጥ ይገባሉ ነው።